ክርስቶስ ተንሥአ እሙታን በአቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። እንኳን አደረሳችሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደዚህ ኃጢአታችን ጽዋውን ሞልቶ በተረፈበት በዚህ ዘመን አንዲት ሰዓትም ብትሆን ውድ የንስሐ ዕድሜ ናት። እግዚአብሔር ግን ደግ ነውና ይኸው ሚያዝያን አስፈጸመን። ባይገባን ነው እንጂ በዚህች ወር ውስጥ ሚሊዮኖች በደዌ አልጋ ቁራኛ እየተሰቃዩ ይገኛሉ። ሚሊዮኖችም ለንስሐ ሳይበቁ እንደዚሁ አንቀላፍተዋል፣ ሞተዋል። እግዚአብሔር አምላክ ፈጣሪያችን ቀሪዋን ዘመናችንን ደግሞ ለንስሐና ለመልካም ሥራ ባርኮ ይስጠን፣ አሜን። የተወደዳችሁ የልዑል እግዚአብሔር ቤተሰቦች፣ የእናታችን የቅድስት ድንግል ማርያም የአስራት የቃል ኪዳን የበረከት ልጆች፣ የጻድቃን የሰማዕታት ወዳጆች፣ በወደደንና ባፈቀረን በልዑል እግዚአብሔር ፍጹም ሰላም እላችኋለሁ። እንደምን አላችሁ? እንደምንስ ለዚህ ሰዓት ደረሳችሁ? አሜን። እንደ ኃጢአታችንና እንደ በደላችን ብዛት ሳይሆን እንደ ምሕረቱና እንደ ቸርነቱ ተመልክቶ እስከዚህ ሰዓት ያደረሰን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁንልን። እርሱን ጠርተን እርሷን የማንተዋት ንጽሕተ ንጹሐን ቅድስተ ቅዱሳን የብቸኞች ሰብሳቢ የዓለም እናት የመላእክት እህት የኖህ መርከብ ሰዓሊተ ምሕረት አቁራሪተ መዓት መርሃ ለመንግሥተ ሰማያት ጸጋ እግዚአብሔር የነቢያት ገዳም የደናግል መመኪያ የባሕታውያን እናት የኀጢአን አማላጅ የሌሊት ጨረቃ የንጋት ኮከብ የቀን ፀሐይ ጽጌ ረዳ ዕፀ አመልማል ገነት ነባቢት እርኩሰት የሌለባት አክሊለ ወርቅ አክሊለ ዕንቁ ከሰው ወደ እግዚአብሔር ልመናን ከእግዚአብሔር ወደ ሰው ምሕረትን የምታመጣ የምታመላልስ ያዕቆብ ያያት የሕይወት መሰላል የመላእክት መውረጃ የሰው ልጆች መውጫ እናታችን ቅድስት ድንግል ማርያም ዘላለማዊ ስሟ የተመሰገነ ይሁንልን። ጻድቃን ሰማዕታት ቅዱሳን መላእክት ፈጣሪ እንዳከበራቸው መጠን የከበሩና የተመሰገኑ ይሁኑልን፣ አሜን። እንደዚሁም ሁላችሁም የኦርቶማር ሚዲያ ቤተሰቦችና ተከታታዮች የእግዚአብሔር ቸርነት ምሕረትና ሰላም ከእናንተ ጋር ይሁን። በልዩ ልዩ ሁኔታ ውስጥ ሆናችሁ ይህንን መርሃ ግብር በየሥራ ቦታችሁና በመኖሪያ ቤታችሁ በእምነት የምታደምጡ ሁሉ የድንግል ማርያም ፍቅር፣ የእግዚአብሔር ቸርነት፣ የቅዱሳን መላእክት ጥበቃቸው፣ የጻድቃን የሰማዕታት እናት አባቶች በረከት ከእናንተና ከመላው ቤተሰባችሁ ጋር ነው፣ አሜን። በሀገር ውስጥም ከሀገር ውጭም ያላችሁ ይህን መንፈሳዊ ቻናል የምትከታተሉ የድንግል ማርያም ወዳጆች ይህንን የቅዱስ ማርቆስ ገድል ስንክሳር ላይክ በማድረግ እንድትጀምሩና ለሚያምን ሁሉ ይቻላል ብሎ ጌታችን ኢየሱስ ክርስቶስ በማርቆስ ወንጌል ላይ እንደተናገረ ይህንን መንፈሳዊ መርሃ ግብር ውሃ ጸበል አዘጋጅታችሁ እስከ መጨረሻው በማድመጥ ዘወትር በእምነት ብትጠጡ ብትጠመቁበት ቤታችሁን ሥራ ቦታችሁን ብትረጩት በእግዚአብሔር ኃይል ከሕማማችሁ ትፈወሳላችሁ፣ ከአጋንንት እስራትና ፈተናም ትድናላችሁ። በአጋዕዝተ ዓለም ቅድስት ሥላሴ ቸርነት በቅድስት ድንግል ማርያም ምልጃ ቅዱሳን መላእክት ዘወትር ይጠብቁናል፣ አሜን። እግዚአብሔር ቢፈቅድ ዘወትር ጸሎት፣ ምስጋና፣ ገድል፣ ስንክሳር፣ ተአምራት፣ ምስክርነቶች እንደዚሁም የተለያዩ ድርሳናትን ለማድረስ በያለንበት እንሰባሰባለን። ከእናንተ የሚጠበቀው በየዕለቱ የምንለቃቸውን ጸሎት፣ ምስጋናና መርሃ ግብሮች በትምህርተ መስቀል እያማተባችሁ ማድመጥ መከታተል እንድትጀምሩና ስማችሁን ኮሜንት ላይ በመጻፍ ወይንም አሜን እያላችሁ በጸሎቱ መሳተፍ ብቻ ነው። በዛሬው መርሃ ግብር በዚህኛው ጸሎት ምስጋና ስንክሳር ክፍል ላይ የተጻፉትን ስሞች በቀጣዩ ጸሎት በነገው የምስጋና ጊዜ እያነሳንና እየጠራን ፈጣሪን እንለምናለን፣ እንማጸናለን፣ እናመሰግናለን። የተወደዳችሁ ርቱዓን ኦርቶዶክሳውያን በማነብበት ጊዜ ካጣመምኩኝ አቃንታችሁ ካጎደልኩኝ አሟልታችሁ
ካጎደፍኩም አስተካክላችሁ እንድታደምጡ በቅድስት ድንግል ማርያም ስም ከወዲሁ ጠይቃለሁ። ግድፈተ ቃል ከተገኘም ግድፈቱ የኔ ብቻ ነው እንጂ የቤተ ክርስቲያኗ እንዳልሆነ መናገር እፈልጋለሁ። አሁንም በድጋሚ የእግዚአብሔር ቸርነት ምሕረትና ሰላም ከእናንተ ጋር ይሁን። እስካሁን ላይክ ያላደረጋችሁ ላይክ እንድታደርጉና በትምህርተ መስቀል በማማተብ የዛሬውን መርሃ ግብር እንደሚከተለው እንድትጀምሩ በቅድስት ሥላሴ ስም ጠይቃለሁ። ዘወትር በጎን አስተያየት ለምትሰጡን፣ ሰብስክራይብ፣ ሼር እና ላይክ እያደረጋችሁ ለምትደግፉን፣ ከዛም አልፎ በጸሎታችሁ ለምታስቡን ለምታስቡኝ ሁሉ እግዚአብሔር ይስጥልኝ፣ ቢሆንልኝ ቢሳካልኝ ብላችሁ ያሰባችሁትን አጋዕዝተ ዓለም ቅድስት ሥላሴ ያሳኩላችሁ፣ የልባችሁን መሻት ይፈጽሙላችሁ፣ ጠላታችሁን ዓይናችሁ እያየ ከእግራችሁ በታች ይጣልላችሁ። እንደዚሁም ሁላችሁም ይህንን የቅዱስ ማርቆስ ስንክሳር በያላችሁበት የምታደምጡ የቅድስት ድንግል ማርያም ወዳጆች ቅዱሳን ጻድቃን ሰማዕታት ቃል ኪዳናቸው ይድረሳችሁ። ቅድስት ድንግል ማርያም ትለመናችሁ፣ እሺ ትበላችሁ። ሰራዊተ እግዚአብሔር መላእክትና ሊቃነ መላእክት ጥበቃቸው አይለያችሁ። ቤታችሁ በፍቅር በጤና በረድኤት በበረከት በጥጋብ በደስታ የተሞላ ይሁን። ለንስሐም የበቃችሁ በኦርቶዶክስ የጸናችሁ ቅዱስ ቁርባኑን የተቀበላችሁ በአስፈሪው የፍርድ ቀን ጌታ በቀኙ የሚያቆማችሁ ተስፋ መንግሥተ ሰማያት ገነትን የምትወርሱ ያደርጋችሁ። አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስንክሳር ዘወርሃ ሚያዝያ 30 አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሚያዝያ 30 በዚህች ቀን ለእስክንድርያ ሊቃነ ጳጳሳት አለቃ የሆነ ወንጌልን የጻፈ ሐዋርያው ቅዱስ ማርቆስ በሰማዕትነት አረፈ። የዚህም ቅዱስ የአባቱ ስም አርስጡቡሎስ ነው። እርሱም ከአምስቱ አገሮች የሆነ ነው። የእናቱም ስም ማርያም ይባላል። እርሷም በሐዋርያት ሥራ መጽሐፍ ተጽፋለች። እርሱም አስቀድሞ ስሙ ዮሐንስ ይባል ነበረ። በግብረ ሐዋርያት ማርቆስ በተባለ በዮሐንስ እናት ቤት ሐዋርያት ይጸልዩ ነበረ ተብሎ እንደተጻፈ። እርሷም ባለጸጋ ነበረችና የዮናናውያንን፣ የሮማይስጥን፣ የዕብራይስጥን ትምህርት ለልጇ ለማርቆስ አስተማረችው። ባደገም ጊዜ በርናባስ ወንጌልን ለመስበክ ከጳውሎስ ጋር ሲሄድ ይዞት ሄደ። በእነርሱም ላይ የሚደርስባቸውን መከራ አይቶ በጵንፍልያ ከተማ ሳሉ ትቷቸው ወደ ኢየሩሳሌም ተመለሰ። ሐዋርያትም በተመለሱ ጊዜ የክብር ባለቤት የሆነ ጌታችን ኢየሱስ ክርስቶስን ወደ ማመን አሕዛብ እንደተመለሱ እግዚአብሔርም በእጆቻቸው ላይ ድንቅ ተአምራትን እንዳደረገ ተናገሩ። ይህም ብላቴና ማርቆስም ከእርሳቸው ስለመለየቱ አዘነ፣ ተጸጸተም። ከዚያም አብሯቸው ሊሄድ ፈለገ። አስቀድሞ ትቷቸው ስለተመለሰ ጳውሎስ ሊያስከትለው አልወደደም። በርናባስ ግን ወሰደው፣ አጎቱ ነውና። በርናባስም ካረፈ በኋላ ወደ ሮሜ አገር ወደ ቅዱስ ጴጥሮስ ሂዶ ለእርሱ ደቀ መዝሙሩ ሆነ። በዚያም ቅዱስ ጴጥሮስ የተረጎመለትን ወንጌልን ጻፈ፣ በሮሜ አገር ማስተማረበት። ከዚያም በክብር ባለቤት በጌታችን ኢየሱስ ክርስቶስ ትእዛዝና በሐዋርያትም ትእዛዝ ወደ እስክንድርያ አገር ሄደ። በውስጧም የከበረ ወንጌልን አስተማረ። ደግሞም በአፍራቂያና በአምስቱ አገሮች በርቃ በሚባልም አገር ወደ እስክንድርያ በገባ ጊዜ ጫማው ተቆረጠ። በዚያም በከተማው መግቢያ ጫማ የሚሰፋ ነበረ። ቅዱስ ማርቆስም እንዲሰፋለት ለእርሱ ሰጠው። በሚሰፋበትም ጊዜ ጣቱን ወጋውና ሰነጠቀው። ከእርሱም ደም ፈሰሰ። በዮናኒም ቋንቋ ኢታስታኦስ አለ። ትርጓሜውም አንድ እግዚአብሔር ማለት ነው። ቅዱስ ማርቆስም ስሙን የምትጠራው አውቀኸው ነውን? አለው። እንጠራዋለን እንጂ አናውቀውም ብሎ መለሰለት። እግዚአብሔር ሰማይና ምድርን ከፈጠረበት ጊዜ ጀምሮ አባታችን አዳም ትእዛዙን እንደተላለፈ የጥፋት ውሃም እንደመጣ ሙሴንም እንደላከውና እስራኤልን ከግብፅ እንዳወጣቸው ሕግንም እንደሰራላቸው ናቡከደነጾርንም ወደ ባቢሎን ማርኮ እንደወሰዳቸውና
ከ70 ዓመት በኋላ ወደ አገራቸው ኢየሩሳሌም እንደተመለሱ ክርስቶስ ሥጋ በመልበስ ወደ ዓለም ስለመምጣቱ ነቢያት ትንቢት እንደተናገሩ ያስተምረው ዘንድ ጀመር። ከዚያም በኋላ ወደ ምድር ራቁን ትፍ ብሎ ጭቃ አድርጎ ጣቱን ቀባው፣ ወዲያው ዳነ፣ በጌታችንም አመነ። ያም ሰፊ ስሙ አናንዮስ ይባል ነበር። ቅዱስ ማርቆስንም ወደ ቤቱ ወስዶ ልጆቹን ዘመዶቹንም ወደ እርሱ አቀረበ። እርሱም አስተምሮ አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም የክርስትና ጥምቀትን አጠመቃቸው። በክብር ባለቤት በጌታችን በኢየሱስ ክርስቶስ ያመኑ ብዙ ሰዎች ተሰበሰቡ። የቅዱስ ማርቆስን ዜና ሰምተው የአገር ሰዎች ሊገድሉት በተሰበሰቡ ጊዜ እርሱ ማንያኖስን ኤጲስቆጶስ አድርጎ ሹሞ ልጆቹን ቄሶችና ዲያቆኖች አድርጎ ከዚያም ወደ በርቃ ወደ 5ቱ አገሮችም ወጥቶ አስተማረ። በቀናች ሃይማኖትም አጸናቸው። በእርሳቸውም ዘንድ 2 ዓመት ኖረ። ኤጲስቆጶሳትን ቀሳውስትንና ዲያቆናትንም ሾመላቸው። ከዚያም በኋላ ወደ እስክንድርያ ተመልሶ ምዕመናንም ተጨምረው በዝተው በታወቁ ቦታዎች ሁሉ በባህሩም ዳር በላሞች መካበቢያ በሚባለውም አብያተ ክርስቲያናትን ሰርተው አገኛቸው። ከሃዲያንም የከበረ ሐዋርያትን ይገድሉት ዘንድ በብዙ ድካም ፈለጉት። እርሱም 5ቱን አገሮች ሲጎበኝ በስውር ወደ እስክንድርያ ከተማ ይገባ ይወጣ ነበረ። በአንዲት ዓመትም ከ5ቱ አገሮች ተመልሶ ሚያዝያ 17 ቀን በመድኃኒታችን የትንሣኤ በዓል ወደ ቤተ ክርስቲያን ውስጥ ገባ። ሕዝቡም ሁሉ በዙሪያው ነበሩ። ከሃዲያንም ወደ ቤተ ክርስቲያን ገብተው በአንገቱ ውስጥ ገመዶችን አድርገው በከተማው ሁሉ ጎተቱት። እነርሱም ገና እንደ ፍየል ሙክት እንጎትተዋለን እያሉ ይጮኹ ነበረ። በላሞች መካበቢያና በሀገሪቱ አደባባይ በከተማውም ዙሪያ በየቀኑ ሲጎትቱት ኖሩ። ሌሊትም በሆነ ጊዜ የክብር ባለቤት ጌታችን ኢየሱስ ክርስቶስ ከሐዋርያት ጋር በነበረበት አራያ ሆኖ ተገለጠለት። ሰላምታም ሰጥቶ አጽናናው፣ ቃል ኪዳንም ሰጠው። እነሆ አንተ ከወንድሞችህ ሐዋርያት ጋር ተካከልህ አለው። እርሱም በልቦናው ፈጽሞ ደስ አለው። በማግስቱም ሁለተኛ ገመዶችን በአንገቱ አድርገው በአገሮች ሁሉ ጎተቱት። በቀኑም መጨረሻ ነፍሱን አሳልፎ ሰጠ። ከሃዲዎችም ታላቅ እሳትን አንድደው የቅዱስ ማርቆስን ሥጋ ከውስጡ ጨመሩ። በክብር ባለቤት ጌታችን ፈቃድም ንውጽውጽታ፣ ጨለማ፣ ቀዝቃዛ ነፋስ፣ መብረቅና ነጎድጓድ ሆነ። ፀሐይም ጨለመ። ከሃዲዎችም ሸሹ። ምዕመናንም መጥተው የሐዋርያ ቅዱስ ማርቆስን ሥጋ ወሰዱ። ምንም ጥፋት ሳይደርስበት ደህና ሆኖ አገኙት። በመልካም ልብስም ገንዘው በጥሩ ቦታ ኖሩት። መታሰቢያውንም አደረጉ። ለእግዚአብሔር ምስጋና ይሁን። እኛንም በቅዱስ ማርቆስ ጸሎት ይማረን። በረከቱ ከእኛ ጋር ለዘላለም ትኑር አሜን። ከዚህ በተጨማሪ ወንጌላዊ ሐዋርያ ሰማዕት ዘአንበሳና ርዕሰ ሊቃነ ጳጳሳት የተባለ ቅዱስ ማርቆስ በሰማዕትነት በግብፅ ውስጥ ያረፈበት ነው። ከ120 ቤተሰብ በዕድሜ በጣም ትንሹ 20 ዓመት የእርሱ ነበረ። ለ3 ዓመታት ከጌታ እግር ስር ተምሮ በበዓለ 50 ጸጋ መንፈስ ቅዱስን ተቀብሎ ለሐዋርያዊ አገልግሎት ብዙ ደክሟል። በተለይ የግብፅና የኢትዮጵያ ቤተ ክርስቲያን አባት ነው። ክህነትን ያገኘን ከእርሱ ነውና። ቅዱስ ማርቆስ 16 ምዕራፍ ያለውን ወንጌሉን ሲጽፍ ኪሩብ ገጸ አንበሳ በቀኙ ሊቃነ ሐዋርያት በግራው ሆነው ይራዱት ነበረ። ይህ ቅዱስ አባታችን ከቅዱስ ጳውሎስ ከበርናባስና ከጴጥሮስ ጋር ተጉዟል። ከብዙ ስቃይና መከራ በኋላ ሰሜን አፍሪካ አካባቢ ልክ በዛሬው ዕለት በዚህች ቀን በ60 ዓመተ ምህረት አካባቢ አረማውያን ገድለውታል። ዳግመኛም በዚህች ቀን የቅዱስ ማርቆስን ወላጆችን እናስባቸው ዘንድ ይገባል። ቅዱስ አርስጦቡሎስ አባቱ የጌታ ቅን አገልጋይ የነበረ፣ ቅድስት ማርያም እናቱ ከ36ቱ ቅድሳት አንስት አንዷ ጌታችንን ያገለገለች፣ ቤቷን ለሐዋርያትና ለጌታ በስጦታ ያበረከተች ቅድስት እናት ናት። ቤቷም ጽርሐ ጽዮን የመጀመሪያዋ ቤተ ክርስቲያን ስትሆን ይህች ቤት መንፈስ ቅዱስ ወርዶባታል። የእመቤታችን ግንዘትም ተከናውኖባታል።
እግዚአብሔር አምላካችን ከሐዋርያዊው ቅዱስ ቤተሰብ በረከት ያድለን። አሜን። በሚያዝያ ወር የሚነበብ ንባብ ደረሰ፣ ተፈጸመ። ለእግዚአብሔር ምስጋና ይሁን። በእኛ ላይ ይቅርታውና ቸርነቱ ይደረግልን ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም እስከ ዘላለሙ አሜን። የዛሬውን መርሃ ግብር በዚህ መልኩ ጨርሰናል። ይህንን ጸሎት፣ ምስጋና፣ ስንክሳር ወይንም ቃለ እግዚአብሔር በቅርብም በሩቅም ሆናችሁ ስትከታተሉ ለቆያችሁ በኋላም ለምታደምጡ እንደዚሁም በጸሎት እንድናስባችሁ ለጠየቃችሁን ወለተ ሰንበት፣ ማሪቱ ኃይሉ፣ እህተ ማርያም፣ ፍቅርተ ሥላሴ፣ ኢዛና፣ ራይሻን፣ ሰላማዊት፣ አማረ፣ ረዱ፣ አብርሃም፣ የሺ፣ ገነት፣ ሃና፣ ተስፋ፣ መኮንን፣ ወለተ ማርያም፣ መገርቱ፣ ቡርቴ፣ ወለተ ሥላሴ፣ ወለተ ሕይወት፣ ሰሊና፣ ወለተ ትንሣኤ፣ ዮሐና፣ ንግሥቲ፣ አዜብ፣ ወለተ መድን፣ ወልደ መድን፣ ወለተ ሰንበትና ወይዜ፣ ወለተ ገብርኤል፣ ወለተ አረጋዊ፣ እህተ ሚካኤል፣ በትረ ማርያም፣ ወለተ ኪዳን፣ አጸደ ማርያም፣ ፈቃደ ማርያም፣ ወለተ ማርያም፣ ወለተ መድህን፣ አመተ ኢየሱስ፣ ኃይለ ጊዮርጊስ፣ ኃይለ ሚካኤል፣ አስካለ ማርያም፣ ፍቅርተ ሥላሴ፣ ገብረ አብ፣ ተስፋ ማርያም፣ ኃይለ ገብርኤል፣ ፍቅረ ማርያም፣ አምደ ሚካኤል፣ ወለተ ሚካኤል፣ እንደዚሁም አሁን ስማችሁን ያልጠራኋችሁን ጨምሮ ከነ ቤተሰባችሁ ከነ ቤተሰባችን በሕይወት በጤና ያቆያችሁ። ዕድሜ ዘመናችሁ ይባረክ። ሥራችሁን የሰመረ፣ ቀናችሁን ያማረ፣ ኑሯችሁን የከበረ፣ ጸሎታችሁን የተሰማ ያድርግላችሁ። አሜን። ዘወትር በቻናላችን የምንለቀውን መርሃ ግብር እንድትከታተሉ ሳትሰለቹም ላይክ፣ ሼር፣ ሰብስክራይብ እንድታደርጉ እኔ ደካማ የመሆን አገልጋያችሁንም በጸሎት እንድታስቡኝ ቢያንስ አንድ አቡነ ዘበሰማያት እንድትሰጡኝ በጌታችን በአምላካችን በኢየሱስ ክርስቶስ ስም እጠይቃችኋለሁ። እግዚአብሔር አምላካችን እስካሁኗ ሰዓት ጠብቆ ለዚህ ያበቃን የአባቶቻችን አምላክ ልዑል እግዚአብሔር ስሙ ፈጽሞ የተመሰገነ ይሁንልን። እመቤታችን ቅድስት ድንግል ማርያም ዘላለማዊ ስሟ የተወደደ ይሁንልን። ጻድቃን ሰማዕታት፣ ቅዱሳን መላእክት እንደየክብራቸውና እንደየማዕረጋቸው የከበሩ ይሁኑልን። አሜን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ። የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንንም ያስተሰርይልን ዘንድ ለዘላለሙ አሜን። አነሳስቶ ላስጀመረን አስጀምሮም ላስፈጸመን ለሕያው እግዚአብሔር ክብርና ምስጋና ይግባው ዛሬም ዘወትርም ለዘላለሙ አሜን።
እግዚአብሔር አምላክ ሆይ እባክህን የፈጠርካቸውን የሰራቸው ልጆችህን ከመከራ አድናቸው። መድኃኔዓለም ኢየሱስ ክርስቶስ ሆይ እባክህን ጭንቀታቸውን አስወግድላቸው። የሰው ልጅ ስለምን ይሄን ያህል ይጨነቃል? ስለምን ይሄን ያህል ክፉ ነገር ያያል? መድኃኔዓለም ኢየሱስ ክርስቶስ ሆይ እባክህን ክፉዎችን አስወግድ። እባክህን ክፉዎችን ከእኛ አርቅ። ሰይጣንን አስወግድልን፣ ጠላትን ግደልልን፣ ወደ አጠገባችን እንዳይደርሱ እርዳን። ጌታ መድኃኔዓለም ኢየሱስ ክርስቶስ ሆይ በዚህች ሰዓት ስንቶች በጭንቅ ውስጥ አሉ። እኔ አንደበቴን ቃል ተሰማኝ ዘንድ እማጸንሃለሁ። ሥራዬ የረከሰ በኃጢአትም የተጨማለኩኝ እንደሆንኩኝ አምናለሁኝ። እንደ ሰው እንደ ሥጋዊ እጅግ በጣም ብዙ ሐሳብን አስባለሁ። እጅግ በጣም ብዙ ሰዎች ግን በአሁን ሰዓት እየተሰቃዩ ይገኛሉ። መድኃኔዓለም ኢየሱስ ክርስቶስ ሆይ ይህንንም ጸሎት፣ ይህንን ስንክሳር፣ ይህንን ገድል እንዳደርስ የሚገባኝ የተገባኝ ሆኜ አይደለም። ነገር ግን ሁሉን በፍቃድህ አንተ እግዚአብሔር አምላክ ይሁን ብለህ ፈቅደህ ነው። ጌታ መድኃኔዓለም ኢየሱስ ክርስቶስ ሆይ አንዳች ነገር ማድረግ የማልችል በሥጋ ደካማ የሆንኩኝ ፍጡር ነኝና እባክህን ወደ አንተ ስለምን ጸሎቴን ስማኝ፣ ተቀበለኝ። በዚህች ሰዓት ያዘኑትን፣ የተቸገሩትን፣ በሥራቸው፣ በኑራቸው፣ በጤናቸው እጅግ ብዙ ልዩ ሁኔታ ውስጥ የሚገኙትን ስለዚህ ስላከበርከው ቅዱስ ሰማዕት ብለህ እባክህን ጌታ ሆይ ጸሎታችንን አድምጥ፣ ችግራችንን ሁሉ አቅልልልን፣ መፍትሄውን ስጠን። ጌታ መድኃኔዓለም ኢየሱስ ክርስቶስ ሆይ ከልቤ ነው የምጠይቅህና የልቤን ምኞት የልቤን ሥራ እጠይቅሃለሁኝ። አሁን በዚህ ሰዓት ይህንን ጸሎት ተከታትለው በእምነት አዳምጠው ጸሎቱ ለእነሱም እንደደረሰ አምነው የጻድቁ ቅዱስ በረከት ለእነሱም እንደሚደርስ አምነው ከችግር ከፈተና ከክፉ ማዕበል ሁሉ እንደሚድኑ አምነው ውሃ ጸበላቸውን አዘጋጅተው በእምነት ያደመጡትን ጸበሉን በሚጠጡበት ጊዜ፣ ጸበሉን በየቤታቸው በሚረጩበት ጊዜ ክፉውን ሁሉ አርቅላቸው። አቅም ያጣን ድኩሞች ነንና አንተ እርዳን። ቤታቸውን ባርክላቸው። ስራቸውን፣ ጤንነታቸውን ሁሉ አንተ እንደየድካማቸው ስጣቸው፣ እንደየፍላጎታቸው አድርግላቸው። ጌታ ሆይ እኔ ኮልታፋ አንደበቴም ያላማረ እዚህ ግባ የማልባል በሰው የተዋረድኩኝ ክብር የማይገባኝ ሰው እኔ ያለሁኝ። ጌታ መድኃኔዓለም ኢየሱስ ክርስቶስ ሆይ እባክህ ጸሎታችንን ስማ። መድኃኔዓለም ኢየሱስ ክርስቶስ ሆይ የሰው ልጅ ፍላጎት ዛሬ ቢሆን ነገ አይሞላም። እግዚአብሔር አምላክ ሆይ ሁሉን ማድረግ ይቻልሃልና ለሁሉም እንደየፍላጎቱ አድርግ፣ ክፉውን አርቅ። መድኃኔዓለም ኢየሱስ ክርስቶስ ሆይ አንተ በመጽሐፍ እንደተናገርህ አስቀድማችሁ የሰማዩን ቤት እሹ፣ ሁሉም ይደረግላችኋል፣ ቀሪው ሌላው ሁሉ ነገር ዳረጎት ነው ብለህ ተናግረሃል። ጌታችን ኢየሱስ ክርስቶስ ሆይ ሁላችንም ጥፋት አጥፍተናል፣ ሁላችንም በድለናል። አንዳችም ንጹሕ ሰው የለም ከእናትህ ከቅድስት ድንግል ማርያም በቀር። ጌታችን ኢየሱስ ክርስቶስ ሆይ ሚሊዮን የሚቆጠሩ ኃጢአቶቻችን ይልቅ አንዲቷን ጥሩ ሥራችንን ተመልከትልን። በተግባርም ባይሆን በሐሳብም ቢሆን መልካም ነገር እንኳን አስበን ከሆነ ስለሷ መልካም ሐሳባችን፣ ስለሷ መልካም ምግባራችን ብለህ ቀሪውን መጥፎውን ሁሉ ኃጢአታችንን ደምስስልን። ለዳረጎቱ እየተጨነቀን ሰማያዊ መንግሥትህን የሸሸን እኛ ከንቶች ጌታ መድኃኔዓለም ኢየሱስ ክርስቶስ ሆይ እባክህን በጭንቅ አታኑረን። እባክህን ጌታ ሆይ በሥጋም በነፍስም የተጎዳን አታድርገን። ጌታ መድኃኔዓለም ኢየሱስ ክርስቶስ ሆይ በዛሬው ዕለት በጸሎት እንድናስባቸው እኔን ደካማውን ኃጢአተኛውን የጠየቁኝን የልባቸውን ተመልከት፣ የሐሳባቸውን እይ። ጌታ ሆይ እባክህ እርዳቸው። ጌታ መድኃኔዓለም ሆይ በዛሬቱ ዕለት እለምንሃለሁ፣ እባክህን እርዳቸው። ጌታ እግዚአብሔር አምላክ ሆይ ሁሉን ማድረግ ትችላለህና ጌታ ሆይ ኃይልህን አሳያቸው፣ ክንድህን አሳያቸው። እኔም በራሴ በግሌ የምጨነቅበት፣ የማስብበት፣ የምተክዝበት፣ ሁልጊዜ የምቆጭበት ይኖራልና ጌታ ሆይ አምላኬ ሆይ የኔንም ልመናዬን ስማኝ፣ ጸሎቴን አድምጥ። ጌታ ሆይ ከእኔ በላይ ግን በብዙ ችግር ውስጥ ያሉትን አንተ እርዳቸው፣ አንተ አድናቸው፣ ጤናቸውን ስጣቸው። ብዙ ነገሮች በሀገር ውስጥም ከሀገር ውጭም ተስፋ አስቆርጠውናል። ጌታ እግዚአብሔር አምላክ ሆይ እባክህን ተለመነን።
እባክህን ስለ ቅድስት ድንግል ማርያም ብለህ ጩኸታችንን አድምጥ። ጌታ ሆይ እባክህን ስማን። ካንተ ሌላ ወዴት እንጮኻለን? ካንተ ሌላ አባት ማን አለን? አንተን ከመጠየቅ ውጪ ማንን እንጠይቃለን? ሁሉንም አንተ የፈጠርከው ነው። ሁሉም አንተ ያጸናኸው ነው። እባክህን ትዕግስትን ስጠን። መድኃኔ ዓለም ኢየሱስ ክርስቶስ ሆይ አንተ ተለመነኝ። እግዚአብሔር አምላክ ሆይ እባክህ ስማኝ። እናቴ ቅድስት ድንግል ማርያም ሆይ ምን ያህል እንደምወድሽ፣ ምን ያህል እንደማከብርሽ አንቺ በእውነት ታውቂያለሽ። ምን ያህል ፈተናዎችን እንዳሳለፍሽኝም አልረሳም። ያንን ሁሉ ያሳለፍሽኝም ፈተናዎች አልፌ ግን ላመሰግንሽ፣ ላከብርሽ፣ ላገንሽ በፍጹም ልቤ ይበልጥ እንዳፈቅርሽ ሲገባኝ ዛሬ ላይ በምታጋጥመኝ ጥቃቅን ችግር ስተክዝ ውላለሁ፣ ሳዝን ውላለሁ፣ ስጨነቅ ውላለሁ። ከኔ በላይ ሌሎች የሚጨነቁ በዚህ ሰዓት ብዙ ሰዎች አሉ። እናቴ ቅድስት ድንግል ማርያም ሆይ በፊት ድሮ የሰጠሽኝን በረከት አሁንም ለነዚህ ለሚለምኑሽ ለደጋግ ሰዎች፣ በጭንቀት ላሉ ሰዎች እናቴ ቅድስት ድንግል ማርያም ሆይ በረከትሽን ስጫቸው። ቅድስት ድንግል ማርያም ሆይ እባክሽን ልመናቸውን ስሚያቸው። በአጭር ቃል አንቺን ለለመነ ሁሉ ጸሎቱን እንደምትሰሚው አውቃለሁ። እናቴ ቅድስት ድንግል ማርያም ሆይ እባክሽን ልጆችሽን ደስ አሰኛቸው፣ የሐሳባቸውን ሙይላቸው። እናቴ ቅድስት ድንግል ማርያም ሆይ እንዳከብርሽ ፈጽሞም ከፍ እንዳደርግሽ እባክሽን እርጅኝ። ዘወትር አንቺን ከማሰብ አላቋርጥም። እናቴ ቅድስት ድንግል ማርያም ሆይ እባክሽን ጸሎታቸውን ተቀበያቸው። አሜን።